ገብቶሻል? አልገባኝም ሀና። ቆይ ለምንድን ነው ግን እኔ ማለት ታይሽ? ምን ማለት ነው? በቃ ለአንቺ ያለኝ ስሜት ምንም ያክል አይታይሽም አይደል እንዴ? አሴር ምን ሆነሃል? ምን ያህል እንደማከብርሽ ምን ያክል እንደማፈቅርሽ ራሱ ገብቶሽ አያውቅም። እንዴት ነው የማይገባኝ? በደንብ ነው እንጂ የሚገባኝ። እሱ ቢገባሽ ኖሮማ ቢያንስ ዝቅ የምትደረግበት ቦታ አትገኝም ነበር። ፈልጌ ይመስልሃል እዝራ ዝቅ የሚያደርገኝ? እና ተገደሽ ነው እንደዚህ እንደሚለኝ ቀድሜ እኔ በምን ላቅ እችላለሁ? ከዚህ በፊት እኮ ካንቺ አልፎ እናትሽን እስከ መሳደብ ደርሶ ነበር። እንዴ እና ታዲያ እኔ ተናዶ ነው አይመሰለኝ። የሰው ልጅ የሚመስለው ተፈጥሮ ነው። አሁን እያየ ነው ያለው እዝራ ላይ ያለው ባህሪ ማለት ነው። እኔ ግን በጣም ደከመኝ። አንቺ ዝቅ ብለሽ ማየት በጣም ደከመኝ። እንዴ አሴር እናትህ ታይ ልትሄድ? ምርጫ የለኝም። አንቺ በእዝራ ፊት ታወርደሽ ማየት ብትፈልጊው ምን ግን ምርጫ የለኝም። መሄድ አለብን። አሴር ለምን ከእዝራ አታርቀኝ? እንዴት አድርጊ? አክመህ ነው። ቆይ የማልችለውን ከየት ላምጣው? አሴር ለተሻት የጠፋች ጊዜ ማንም ከጎኗ እንዳልነበረ እያወቀ ትቷት ጠፍቶ ነበር። ያን ያጠገቡ የነበርኩት እኔና እኔ ብቻ ነበርኩኝ። አየሽ አሁንም ድጋሚ ትቷት ጠፋ። ምናሴ ግን ደግሞ የሚባል ነገር የለም። ከዚህ በኋላ የኔ አባት ሞቷል። አዎ የኔም ባል ሞቷል። ከዚህ በኋላ መስፍን የሚባል ሰው የለም። ህማሜ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ። ሄሎ አባዬ። የኔ ልጅ እናትሽና እህትሽ እውነታቸው ነው እንዴ? አባዬ እነሱ ስለተናደዱ ነው እንጂ እኮ ጠልተውህ አይደለም። ጠልተውኛል አይደል የኔ ልጅ? አባዬ አንተ እንኳን ተረጋጋ እንጂ። አዎ እውነታቸውን ነው። እኔ ሞትኩኝ ሰው ነኝ እንዴ? አረ እንደሱ አይባልም አባዬ። ቻው የኔ ልጅ፣ በቃ ቻው ቻው። አባዬ ዘጋው። ከዚህ በኋላ መስፍን የሚባል ሰውዬ ስም እዚህ ቤት ውስጥ መስማት አልፈልግም። ሰላም እየተረጋ ሀና ሰምተሽኛል? ለመጨረሻ ጊዜ ነው የምነግርሽ። ከዚህ በኋላ መስፍን የሚባል ሰውዬ ስም እዚህ ቤት መስማት አልፈልግም። ማንም ሰው እንዳያነሳ። እሺ አሁን ምንድን ነው የሚባለው? ሀንዬ እኔም እና እማዬ ፊት ላለመናገር ነው እንጂ አባዬን በጣም ነው የጠላሁት። አባዬ ምንድን ነው የሆንክ? ምንም። ከትላንትና ጀምሮ እኮ ምንም ልክ አይደለም። አይ ያው ነገሩ ረብሾኝ እኮ ነው። እንደሱ ከሆነ በቃ እኛ እንሂዳ። እንዴ ወዴት ነው የምትሄዱት? እርግብ አቶ በቃሉን ገላ ከሀገር ወጣች። እንግዲህ እርግብ አቶ በቃሉን ስራ በአክስቷ ስለገደለባት እሱን ተባቅላ ከሀገር ወጥታለች። በዚህም ምክንያት እዝራና ቤቲ ወደ እርድ ደርሰው ነበረ። ነገር ግን እሱ ሲሞትና ልክ ሳሎን ወድቆ ሲያዩት በጣም በመደንገጣቸው እርግብ ስትወጣ አላዩዋትም ነበረ። ከዛ በኋላ ግን ከደቂቃዎች በኋላ ከተረጋጋች በኋላ ቤቲ ይዛ ሄዳ ለመያዝ ስትሞክር እርግብ አምልጣለች። በዚህ ምክንያት እዝራ በጣም ከባድ ሐዘን ውስጥ ገብቷል። ምክንያቱም አባቱ ብቸኛ አባቱ ነው፣ እናትም ቤተሰብም የለውም። በዛ ላይ ደግሞ አባቱ በጣም ጥሩ እንደሆነ ነው የሚያውቀው እንጂ የእጁን እንዳገኘ አያውቅም። ምክንያቱም ለልጁ በጣም ጥሩ አባት ነው። ነገሮችን ሁሉ ደብቆ ከጀርባ ነበር ብዙ ጥፋቶችን የሚያጠፋው። እሱ መልካምነቱን እንጂ መጥፎነቱን ለልጁ አያሳየው ነበር። በዚህ ምክንያት በጣም ተጎድቷል። እናም አባትየው እንዲቀበርም ሆነ ፖሊሶች መጥተው ምርመራ እንዲያደርጉ አልፈለገም። እዝራ የሚያደርግ የሚፈልገው እንግዲህ እሱን ደብቆ ሬሳውን እዛው ቤት ውስጥ ደብቆ
እርግብን ካለችበት ቦታ ፈልጎ መግደል ነው፣ መበቀል ነው የሚፈልገው። ይህን ደግሞ እንድታግዘው ቤትን እየጠየቃት ይገኛል። አንቺ የምፈልገው አድራሻውን እንድትነግሪኝና ከዚህ በኋላ ደግሞ መኝታ ቤት እናደርገውና እዚህ ያለውን ቦታ ታጸጀዋለሽ። ከዛም በኋላ እኔ ነገሮችን አስተካክላለሁ ብሏል። እሱም ተረጋጋ፣ እንደዚህ ማድረግ የለብን ምክንያቱም ሰው ሊመጣ ይችላለኝ። ስለዚህ ሰውም ደግሞ ሌላ ሰው ሊፈልገው ይችላለኝ። ከባድ ችግር ውስጥ ነው የምትገባና ተረጋግተህ ሀሳብ እያለችው ነበር። እሱ ግን አልሰማም። ብቻዋንም በጣም ስለከበዳት ጽዮንን ጠራቻትና ጽዮንን መጣች። ያው እሷም አባቱ መሞትን ስታውቅ በጣም ነው ያዘነችው እና ደንግጣለች። እንግዲህ ሁለታቸውም ከዚህ ቤተሰብ ሌላ ጉዳይ ስላላቸው እንግዲህ ከጎኑ ሆነው አብረው እያስተዛዘኑት ይገኛል። ሌላ ጓደኛም ዘመድም ምንም የለውም ማለት ነው። ቅዱስም እየታየ አይደለም። ቢያንስ ችግሩ ጊዜ ጓደኛው ስለሆነ ከጎኑ ሊሆን ይገባ ነገር ግን አልታየም። በሌላ በኩል አቶ መስፍን ሞቷል ተብሎ ተነግሮ ነበር። አሁን ላይ ግን በህይወት እንዳለ ነው እያየን ያለ ነው። ምክንያቱም በስልክ ደውሎ በተደጋጋሚ ሲደውሉ ወደ እነሱ ያዘን ላይ ስለነበሩ ስልክ አላነሱም። ከዛም ወደ ጆሮ ደውሎ ከጆሮ አነሳለትና በህይወት እንዳለ አሜሪካም እንደገባ ነገረው። ጆሮ መጨረሻ ላይ አመነ። በግድ ማመን አልፈለገም ነበር። ነገር ግን ያው እውነቱን ሲነግረው እኔ አልሞትኩም፣ በትራንዚት ነው ከግብጽ ወደ አሜሪካ የሄድኩትና በህይወት አለው ብሎ እውነቱን ነገረው። ምን ብሎ መናገር እንዳለበት ግራ ስለገባው ጓደኛውን ጠራው ማለት ነው። ሳምቹ መጥቶ አንተማ አብደሃል፣ ጨልለሃል እንጂ የሞተ ሰብ ደወልልኝ አትልም ነበር ብሎ እያሾፈበት ስለሆነ ስላልተረዳው ለአባባ ኖላዊ ደውሎ አባባ ኖላዊም እንዲመጣ ካደረገው በኋላ ነገሩን አስረዱት። እየቀለዳችሁ አይደለም አይደል? ምክንያቱም በዚህ ነገር መቀለድ የለባችሁም ብሎ እሱም ምሎ ተገዝቶ እውነቱን እንደደወለለት ነገረውና ተሰብስበው ቤተሰብ ወደ ጠቀም ቁጭ ብሎ ወዳሉበት በሀዘን ኩርምት ብለው ቁጭ ወዳሉበት ሄደው ለመናገር ሞከሩ። ያው በህይወት አለ ብሎ ለመናገር በጣም ስለሚከብድ እየጠበቁ ነበር። ነገር ግን በመጨረሻ አፈነደው ማለት ነው ታምቹ እና በህይወት እንዳለ ስልካቸውን ስለዘጉ ወደ ጆሮ እንደደወለ ተናገሩ። እና መጀመሪያ ላይ አላመኑም። ከዛም ስልካቸውን ሲያዩ በተደጋጋሚ በማይታወቅ ስልክ ተደውሎላቸው ነበር። እናም በህይወት እንዳለ አረጋገጡ ማለት ነው። ነገር ግን በጣም ያዘነችበትና በጣም የተከፋችበት ሚስቱ ወይዘሮ ሜላት እኔ ከዚህ በኋላ እንደሞተው ሁሉ ቢሞት ይሻለው ነበር፣ እኔ መስፍን የሚባል ሰው ከዚህ በኋላ አላቅም፣ በህይወት የለም ሞቷል ለኔ ብላ ወስናለች ማለት ነው። ምክንያቱም እሷ ከዚህ በፊትም በችግሯ ጊዜ ጥሏት ሄደ። አሁንም ደግሞ ድጋሚ ቤተሰቡ ትርምስ ውስጥ ሲገባ አሁንም እንደለመደው ጥሏቸው ሄደና በዚህ በችግራችን ጊዜ እንደ ቤተሰብ እንዳባት ከጎናችን ሆኖ ሊያጽናናንና ከጎናችን ሆኖ ሊደግፍ የሚገባ ነበር። እሱ ግን ችግርን ሽሽት ጥሎን ከሀገር ጠፋ። በደስታችን ጊዜ አብረን ቆየን ብለው ሁሉም ልጆቻቸው በጣም ከፍቷቸዋል። ሰላሚናም እኔ እማዬ ያለችው እውነቷን ነው። ምክንያቱም ከዚህ በፊት አንቺ ጠፍተሽ እያለ ራሱ በጣም ብዙ መከራዎችን አሳልፈናል እኔና እማዬ። ስለዚህ አሁንም እማዬ እንዳለችው ከዚህ በኋላ መስፍን የሚባል ሰው ከዚህ ቤት ስሙን እንዳልሰማ ብላ ወስናለች ማለት ነው። ልጆቹ በጣም ተከፍተውበታለኝ። እሱም እንደሞተ ከዚህ በኋላ ሞቷል ብሎ ሲሉ ስለሰማ ተከፍተውብኛል ብሎ ለሀና ሲነግራት፣ ሀና ግን በጣም ስለከበዳቸው እና ሀዘን ላይ ስለሆኑ ነው አባዬ ምናምን ብላ ልታረጋግር ሞከረች። እሱም ተስፋ ቆርጦ ቤተሰቡ ስልኩን ዘጋው ማለት ነው። እናም ሁሉም ቤተሰብ አዝኖበታለኝ እንደዚህ አድርጓቸው በጣም ከባድ ችግር ላይ ባሉበት ጊዜ ጥሏቸው በመሄዱ ማለት ነው። አንቺም ቤቲ ስለነገረቻት ወደ እዝራ ቤት ሄዳ ነበር። እናም እዝራም አሁንም የአንቺ እናት ነው የገደለችው እጁ አለበት የእሷን ብሎ በጣም እየተሳደበ ነበር። ወይዘሮ ሜላትንም ቤቲም ስለነገረቻት እርግብ እንደገደለችው አባቱን ደንግጣ ነበር የሄደችው። በዛም ምክንያት እሱን እስከ መቼ ነው እሱን እየተከተልሽ እኔም ከሱ ጋር እሱን ስትከታይ አብሬ እየተከተልኩ እስከ መቼ ነው? ከዚህ በኋላ በተስፋ መጠበቅ በቅቶኛል ብሎ ጆሮም ተስፋ ቆርጦ ጥሯል ሊሄድ ነበረ። እናም ከዚህ በኋላ እኔ መዳን እፈልጋለሁ፣ የምታከመኝ የምፈልገው ደግሞ አንተ ነህ፣ ማከም ትችላለህ እና ከውስጤ የእዝራን ፍቅርም ሆነ ጥላቻ ማጥፋት ትችላለህ፣ ከዚህ በኋላ ያንተ ነኝ ብላ ፈቃደኛ ሆናለች። በዚህ በኋላ አንድ ላይ ሆነዋል ማለት ነው። ከስንት ልፋትና ጥረት በኋላ ይገባኛል ብሎ ፍቅሯን ተቀብሏል አቶ ጆሮ።
ቤቲና ጽዮን ግን ራሳቸው በገቡበት ጦስ እንግዲህ እህቷን አታለች ማለት ነው። ቤቲ ከዚህ በፊት ከሱ እንድታረግዝለት እና በልጇ በኩል ሀብት እንድትወርስ ያደረገችው ነገር ሁሉ ተሳክቶ ጽዮን አርግዛለች ማለት ነው። እናም የእርግዝና ምርመራውን ይዛ ስለሄደች እንደውም ደክሟት ነበር እና ሰሬ ቢደክምሽ ምን አገባኝ ሲላት ያገባሃል፣ ምክንያቱም የልጅ አባት ነህ ብላ እውነቱን ስታፈርጠው እሷም በጣም እንዴት ሊሆን ይችላል? እኔና አንቺ እኮ አንድ ቀን አብረን ተኝተን አናውቅም ብሎ ሲላተኝ እውነቱን ነገረችው። ከቤቲ ጋር የሆነ ነገር እንደጠነሰሱ ማለት ነው። እናም እንዳረገዘች ከዛም በቃ ተጫወታችሁ ብሎ በያዘው ጥይት እንግዲህ ጽዮንን ገድሎ ራሱን አጥፍቷል ማለት ነው። እንግዲህ ቤቲም ያለ እህት ቀረች። ብቻ የኖላዊ ድራማ መጨረሻው በግድያው ተጠናቋል። ያው አብራችሁን ስለቆያችሁ እናንተም እስከዚህ ክፍል በጣም እናመሰግናለን። ውድ ቤተሰቦቻችን በሌላ ድራማ አንዳንዴም ለትውስታ ኖላዊ ድራማን ይዘንላችሁ ምን መጣ ይሆናል። በምዕራፍ 2 ከመጡም በምዕራፍ 2 አብረን የምንቀጥል ይሆናል። እስካሁን ግን ስለተከታተላችሁ በትዕግስት እኛም እናመሰግናለን በጣም ውድ ቤተሰቦቻችን።